የሩታዬ እህት ለቡዜ መልእክት አስተላልፋለች ማለት ነው። ቡዜም እንግዲህ በትናንትናው ቪዲዮ ላይ ለሩታ ያላትን ጥላቻ አሳይታለች። የሩታ እርግዝና አሁን ላይ ለቡዜ ከባድ የራስ ምታት ይዞባት መጥቷል። እሱም ምንድነው አስመሳይነቷን እያሳየች ነው ማለት ነው። እና ከዚህ በፊት እንግዲህ ቃል የገባችላት ከጎኗ እንደምትቆምና ትዳራቸው እንደሚስተካከል ነበር። አሁን ላይ ዞር ብላ ሄርሜላ ለአብርሽ ለመዳር ሽር ጉድ እያለች እንደሆነ የቡዜ እውነታው ተጋልጧል ማለት ነው። በጣም ነው የሚያሳዝነው። ሩታን በዚህ ልክ ለመርገጥ ብትሮጪም እውነቴን ነው ሩታ በአሁን ሰዓት አትሰማሽም። ሩታ ማለት እንግዲህ የወንድምሽ ሚስት ብትሆንም በአንቺ በኩልም ትክክል ነሽ። ኮሜንት ላይም ስላየሁ ነው። በአንቺ በኩል ትክክል ነሽ፣ ግን በእልህ አይደለም፣ በመፍጨርጨር አይደለም ማለት ነውና በጉልበት አይደለም። ሩታን ያረገዘችው ልጅ የወንድምሽ ልጅ መሆኑን ማረጋገጥ የምትችው እሱንም ደግሞ ያው ብዙ አማራጮች አሉ። በምን አይነት መልኩ ሩታ ከአብርሽ ድጋሚ እንዳረገዘችና አሁን ደግሞ ምን እንደሚያስፈልጋት አብረው መኖር ነው ወይንስ እንዲሁ ተለያይተው ልጃቸውን በጋራ ማሳደግ እንደሚፈልጉ አልጠየቅሽም ማለት ነው። አንቺ ግን አንድና አንድ ከአብርሽ ራስ እንድትወርድና አብርሽ ለልጆቹ የሚያደርገውን ድጋፍ እንዲያቆም ነበረ ስትናገሪ የነበረው። ሆኖም ሩታም ምንም አልፈልግም ብትልም ዴቭ ግን ያለውን ሁኔታ እርግጠኛም ለመሆን ያው ወደ ምርመራ አልትራሳውንድ ለማስነሳት ፈቃደኛ ሆኗል። ሩታም ሆናለች። ስለዚህ በዚህ ልክ ቡዜ ማለት ነው ጥላቻሽን አታሳይ። እውነቴን ነው። ከዚህ ቀደም በመልካምነት ከሩታ ጎን እንደቆምሽ እኔ አሁንም ወንድሟን ትበድለው ወንድሟን ትጨቁነው አይደለም ማለት ነው እያልኩ ያለሁት። ነገሮች በስተትም ሆነ አውቀውም ሳያውቁም እርግዝናው ተፈጽሟል። ምንም ማድረግ አትችም ማለት ነው ቡዜ። እውነቴን ነው። እዚህ ጋር ደግሞ ከሩታ ጋር ግንኙነት አድርጎ ሩታ ጽንስ እንድትይዝ ያደረገው ወንድምሽ ነው። ይሄም መጋፈጥ እውነታውን ማወቅ መቼ ነው የሆነው? እንዴት ነው ይሄ ነገር? እኔ አውቄ ነው ሳላውቅ ነው ከአንቺ ጋር ግንኙነት ያረኩት ብሎ እንደ አንድ ወንድ መጋፈጥ የነበረበት አብርሽ ነው ማለት ነው። ነገሮችን ለምንድን ነው ተጋፍጦ ፊት ለፊት እውነታውን የማይናገረው አብርሽ ማለት ነው? የሚያስፈራው ነገር ምንድን ነው? እናንተ አልታዘባችሁም? እዚህ ጋር እውነቴን እኮ ነው። እኔ አንዴ አውቄ ነው አንዴ አላውቅም እያለ ሁለት ምላስ እየተናገረ ነው ማለት ነው። እና ሁለት ምላስ መናገር አይቻልም መቼም። ነገሮችን ሳታቅ እኮ ቀበቶ ክንፈታ ሩታ መቼም ማስገድዳ አላረገ አንተን አላለችክምና በእውነት እንደ አንድ ወንድ ክብሬ ተነክቷል ሳላውቅ ነው ብለክ እውነታውን ይዘ መጋፈጥ ነበረብክ። ቢያንስ ይሄን ነገር አንተና ሩታ በውስጥ መጨረስ ነበረባችሁ ማለት ነው፣ ሶሻል ሚዲያ ላይ ከመውጣቱ በፊት። ስለዚህ አንተ ወደ ቤት እንድትመለስ ብታደርግም ያው ፈቃደኛ አይደለክም። ትዳር ደግሞ ከሁለታችሁ ፍላጎት ሲኖር ነው ትዳር ሆኖ የሚገኘው። አሁን ላይ ከሄርሜላ ጋር እውነቴን ነው የማትቀጥል ከሆነ የሄርሜላንም ህይወት አትጉዳ፣ የሄርሜላንም ሴትነቷን አትቀማት፣ እድሜዋን፣ ውበቷን፣ እውነቴን ነው ማንነቷን አትቀማት ማለት ነው። እና አንዳንዴ ቆም ብለን ማሰብ ይገባናል እኛ ሴቶችም ማለት ነው። አብሶ አሁን ሁለተኛ ልጅ ከመጣ ምን ያህል ሩታ ለአብርሽ ፍቅር እንዳላት ነው የምታሳየው የምትገልጸው ማለት ነው። ጥላቻ እንደሌለባት እንደምትወደው እንደምታፈቅረው ተናግራለች። ለዛም ነው ሁለተኛ ልጅ የተረገዘው ማለት ነው። አብርሽ ፍላጎት ባይኖረው ከሩታ ጋራ ልብሱን አውልቆ እዛ አንሶላ አይጋፈፍም ነበረ። እስኪ እናንተ አስባችሁታል? ፍላጎት ባይኖረው ልጁን ብቻ የሚፈልግ ቢሆን እዛ ቤት 10 ምን አመላለሰው። ሩታን ከሌላ ወንድ እዛ ቁጭ ብሎ ሲያይ እሱ ከሌላ ሴት ጋር እየተልከሰከሰ እየተዝናና
ድንገት እንኳን ልጁን ለማየት በሄደበት ሰዓት ሰው ሲያይ እንዴት ነው የሚያደርገው? ለሩታ ፍቅር ባይኖረው አንድ ወንድ እውነቴን ነው ዞር ብሎ አያያትም ማለት ነው። ዞር ብሎ አያያትም። ስለዚህ ሩታን ስለሚፈልጋት ነው በጣም ወደ ቤተሰብ እንኳን ለአንድ ሳምንት ትሄድ ቢባል ፍቃደኛ ያልሆነው ማለት ነው። ሩታ ደግሞ ለአንድ ሳምንት ሳይሆን ለ2 ወር ነበረ መሄድ የፈለገችው። አብረሽ ልጄን ይዘሽ እንድትሄጂ አልፈልግም ብሎ አስቀርቷታል። ቢያይፈልጋት ኖሮ የፈለግሽበት ቦታ ገደል ግቢ ብሎ ነበር የሚተዋት ማለት ነውና በዚህ ራሱ ምን ያህል ፍላጎት እንዳለውና አብርሽ አንድና አንድ ደፍሮ ወደ ሩታ እንዳይሄድ በቃኝ ብሎ ከሄርሜላ እንዳይመጣ እዛ ጋር ይሉንታ የሚባል እኛ በሻ ስንባል ታውቃላችሁ። ይሉንታ እናበዛለን እና አንዳንዴ ወደ ኋላ ያስቀረን ይሉንታ የሚባል ነገር ነው። በእውነት ትቻት ብሄድ ትቸው ብሄድ የሆነ ነገር ብናገረው ትከፋብኛለች የሚል ያው አስተሳሰብ አለና ይሄ እንግዲህ ያው ኢትዮጵያዊ ባህል አስተዳደጋችንም ስለሆነ ምንም እንትን ማድረግ አይቻልም። ለዚህ ለሸበላ ለልዑልዬ እህት መጥቷል። እኔ መቼም ቢሆን መቼም ልጅ ያለው ሰው ተቆራርጦ ተጣልቶ ይቀራል ብዬ አልልም። በመሀል ገብታችሁ እድሜያችሁን ጊዜያችሁን ሴትነታችሁን የምታጡ ሴቶች እውነቴን ነው ሰብሰብ ብላችሁ ምንም ሚስት ከሌለው ጋር ትዳራችሁን ህይወታችሁን ብትቀጥሉ ይሻላል ብዬ ነው የማስበው። መቼም ይሁን መቼም አብርሽና ሩታ አይለያዩ። እውነቴን ነው አይለያዩም ማለት ነው። የማይለያዩበት ምክንያት በልጆቻቸው ከአንድም ሁለተኛ ልጅ እየመጣለት ነው። ደግሞ ሁለተኛ ልጅ ሲመጣ እውነቴን ነው የባሰ ለልጅ ምን ያህል ፍላጎት እንዳለውና ምን ያህል ደግሞ ለሩታ ክብር እንዳለው እናያለን። ይሄም ደግሞ ሩቅ አይሆንም ቅርብ ነው የሚሆነው። ሩታ ግን ባጣቆይኝ ማናት ይቅርታ ሄርሜላ ባጣቆይኝ እንዳትሆን እውነቴን ነው ወዳጆቿ ምከሯት፣ ዘመዶቿ ምከሯት ማለት ነውና ሩታዬ ደግሞ ጀግና ናች። ብዙ ነገሮችን አሳልፋለች። አሁንም ደግሞ ትወጣዋለች ብዬ ነው የማስበው። እርጉዝ ነኝ ገና ብላ ስትመጣ እንግዲህ አንበሲት ማለት ነው አንበሳ ይሄው እያንቀጠቀጠች ትገኛለች ቤተሰቡንም ማለት ነውና አብሶ የቡዜ ላይ ያለው ፍራቻ፣ ቡዜ ላይ ያለው መደንፋት፣ ቡዜ ላይ ያለው እውነቴን ነውና በፊትም እያስመሰለች እንደሆነ አሁን በግልጽ አሳይታለች። ሩታ ደግሞ ወደፊት እንጂ ወደ ኋላ ማለትን አትፈልግም። አሁንም